እሷ ማለት ልጄን ገላብኝ የሄደች ሴት ነች። የፈለገ ነገር ብትሆን ልጅን የሚያክል ነገር ገና በ45 ቀኑ ጡት ጠብቶ ያልጠገበ ልጅ እስቲ ምን ይዋጠው ብላ ነው? ጡት የለመደ ልጅ ምን ያርገው ብላ ነው? ንገሪኝ እስቲ። እዛ ከአራስ ቤት እንደወጣች ተነስታ ብን ብላ የምትጠፋው ምን ያርገው እስቲ? ምን ላርገው? እኔ ቦንድ እኔ ጡቴ ለኝ ጡቴን አላጠበው። አምራ ተገናኝተሻል? ንገሪኝ ንገሪኝ። ተገናኝተሻል ወይ? ንገሪኝ። ተረጋጋ። ከልጄ ገረጋ እንዴት ትገናኛለሽ? አልነገርኩሽም? ያለውን ነገር አልነገርኩሽም? አምራ ንገሪኝ። አልነገርኩሽም ወይ? ነግረኸኛል እኮ አሁን ተረጋጋ። አልነገርኩሽም? ነግሬሻለሁ። ያረገችኝን ነገር እያወቅሽ እንዴት ታገኛታለሽ? እንዴት ለኔሳታ? ምንም የማዳምጥሽ ነገር የለም አምራ። ይኸውልሽ ምንም የማዳምጥሽ ነገር የለም በዚህ ጉዳይ። ምንም አይነት ምክንያት ልቀበልሽም አምራ። በጣም አዘንኩብሽ። በጣም እኔ ያከበርኩሽን ያክል በእውነት ቀለልሽብኝ። ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። እንዴት ነበር ቀናችሁ ውሏችሁ? ያው ባለፈው የተፈጠረውን ነገር አይታችኋል። የኪራ የድሮ ሚስት መታ እንግዲህ ታውቂያታለሁ፣ ግን እስካሁን ድረስ ለኪራ አልነገርኩትም እና ቪዲዮ ምንም ያያል መሰለኝ። ቢያየው ኖሮ ይደውልልኝ ምናምን ነገር ነበረ። በጣም ቢዚ ነው እሱም በስራ ምናምን ነገር እና ለዛም ምንም የሚያውቀው ነገር የለም። እኔ ደግሞ በቃ እሱን ደብቄ ምንም ነገር ማድረግ አልቻልኩም። ስላችሁ በቃ ከሱ ደብቄ ምንም ነገር ላደርግ አልችልም። ግዴታ በቃ ለሱ መናገር እንዳለብኝ አውቃለሁ። ስጀምር ልደብቀውም ምንም አስቤ አላውቅም፣ ግን ያው ለሱ ነግሬው ደግሞ እንደደበኩት ስለደበኩት እኔ እንጃ የሚቆጣኝ ምናምን ይመስለኛል። ግን እኔ የደበኩት ምክንያት ደስ እሱን መደበቅ ፈልጌ ሳይሆን ነገሮችን ቀስ ብዬ ለማስተካከል ነው እና ዛሬ እንግዲህ ለሱ ልነግረው ቀጥሬዋለሁ። መቶም እንደሚለኝ አላውቅም። እኔ በጣም ፈርቻለሁ። እሷም እርግጠኛ ነኝ እኔ እሷም የዋሸች አይመስለኝም። ትክክለኛ የኪዮ እናት ትመስለኛለች እና ከእሷ ጋርም ላገናኘው አስቤ ነበረ፣ ግን ጥሩ አይመጣም ብዬ ቀድሜ እንደዚህ ተፈጥሮ ነበረ ብዬው ነግሬው ከዛ በኋላ ያው እሱ የሚያደርገውን ነገር ይወስናል ብዬ ስላሰብኩኝ ቀጥታ ከማገናኛቸው እንደዚህ ተፈጥሮ ነበረ ብዬ ለሱ መጀመሪያ ነግሬው ከዛ በኋላ ከእሷ ጋር ደግሞ የሚገናኙበትን ወይ የሚያወሩበትን እሷ መሆኗን እንዲያረጋግጥልኝ ማለት ነው። እና ያው ነገሮች በጣም ደስ አለኝ ስል ወደኋላ ደግሞ የሚመልሰኝ ነገር አለ። ብቻ ያለ ቀደር ምንም ማድረግ አልችልም። እኔ እሱ ያለው ነው የሚሆነው መቼስ አይደለም። ብቻ እኔ ውስጥ ያለውን ፍርሃት ፈጣሪ ያስወግድልኝ። ማለት እሷ እዚህ ጋር መጣ ልጄን ምናምን ብትል ባሌን አምጪ ምናምን ብትል ትችላለች፣ መብት አላት፣ ሙሉ መብት አላት እና እኔ ምንም ማድረግ አልችልም። እሱ እንዳትል ደግሞ ፈጣሪ ያዝልኝ። እንግዲህ እኔ ኪራን በቀላሉ የሚቀበላት አይመስለኝም። ምክንያቱም የሁላ ዓመት ጎርታውን ሄደችው። እሱም እውነት አለው፣ ሊቀበላትም አይችልም። ልጅ የሚያክል ነገር ጥላበት ስለሄደች በሷም ጋር የሆነ እውነታ አለ። እኔ በመሀል እንግዲህ ምንድን ሆነ ብቻ ከባድ ነው። ያለፈ ታሪክ ነው። አሁን መመለስ አይቻል። ግራ የሚያጋባ ነገር ነው። ብቻ ከሱ ጋር አውርተን ለመፍታት ሞክራለሁ። ማለት ቀስ ብዬ አረጋግቼ ለሱ ለመናገርና በቃ ነገሮችን ለመፍታት ሞክራለሁ። እናንተም ኮሜንታችሁን አይቼ ነበረ። ያው እናንተም ለከናችሁ እስከ ዛሬ ድረስ እንግዲህ ደስ ብሎኝ ኪዬ ላጣ ነውና ማለት በቃ የእናትነት ስሜት ተሰምቶኝ ነበረ። የምር በቃ የወለድኩት ልጅ እየመሰለኝ ነበረ እና ገና ደስታዬን ሳልጨርስ እናቱ ያው ፍጥነቷ ደግሞ ገና አንዱ ለቪዲዮ ከሱ ጋር እንደሰራሁኝ መጣች። ቪዲዮ አይታ ነው መቼስ የመጣችው እና ብቻ ነገሮች በጣም ከባድ ናቸው። እኔ መቋቋም አልችልም ስላችሁ እኔ ኪራንም ልጄንም አጥቼ እኔ እንጃ መቋቋም አይመስለኝም። ብቻ እነሱ በቃ ለእኔ ስስ ጎኔ ናቸው። በቃ የሆነ እነሱን ካጣው የሆነ በቃ እኔ
ላልነሳ ነው የምሰበረውና እነሱ ላላማጣት እንግዲህ እሞክራለሁ። ስለደበኩት ደግሞ በጣም የሚናደድብኝ ይመስለኛል። ምክንያቱም ገና እንደመጣሽ ነው መናገር የነበረብኝ። ግን ያው ነገሮችን በሳል ሆናችሁ ማሰብ አለባችሁ። በቃ እሷን መጀመሪያ እኔ ማግኘት ስለነበረብኝ እሷ ቀጥታ እሱ እስከ ዛሬ ድረስ ሲጀመርም ስለ እሷ ሙሉ ነገር ሙሉ መረጃ ነግሮኝ ስለማያውቅ ከእሷ ቢያንስ መስማት ስላለብኝ ነው እሷንም መጀመሪያ ብቻዬን ላገኛት የወሰንኩት እንጂ ከኪራ መደበቅ ፈልጌ አልነበረ። ብቻ መታም እሷ ያለውን ነገር ነግራኛለች። ባለፈው ቪዲዮ አልቅሳ አስለቅሳኛለች። ያው ሴት ናችሁ ይገባችኋል። እኔም አንድ ቀን ይደርስብኛል ብላችሁ ታስባላችሁና አሁን ላይ ደግሞ ያው እሷ ነገሮች ተሻሽሉላት ይሆናል የመጣችሁ ምናምን ነገርና እሷም እውነታ ሊኖራት ይችላል። ያው ኪራም ያለው እውነታ ስላለ እኔ እንጃ ነገሮችን ብቻ ሁሉም ነገር ዛሬ ለኪራ ነግረዋለሁ። ሚለኝን አላውቅም እንግዲህ ግራ ገብቶኛል። እኔ ጨፈርቻለሁ። ምን ስለደበቅኩት ምን ቆጣኝ ይመስለኛል። ብቻ ግን እንዳይቆጣኝ ጸልያለሁና ብቻ ይምጣና ደግሞ ከሱ ጋር እናወራለን። ወይኔ ጉዴ መጣ ፈርቻለሁ ጋይስ። ደግሞ ግን አብሮ ከምን እንደምጀምር እራሱ አላውቅም። ይግራል እንዳልኩ ወይኔ ያሱ አስረገጥክኝ አንተ። ከአንድ አልበልጥም እንደዚህ መጥፋት። ቆይ ምንድን ነው? እኔንም ልጄንም ፍቅር አስይዘሽ በአንዴ ምንድን ነው? ቀይ ምን ተገኝቶ ነው? የሆነ ነገር ገጠመኝና ምንድን ነው? ጨነቀኝ። አትጨናነቂ። ምንድን ነው? ምንሽ ነው እንደዚህ ጠፋሽ? አንዳንድ ነገር አጋጠመኝና ምንድን ነው አንዳንድ ነገር? እንዴ ከኛ የሚበልጥ ነገር አለ እንዴ? የለም። እኔም ለእናንተ ስል ከኛ የሚበልጥ ነገር ለእናንተ ስል ከእናንተ የሚበልጥ ሳይሆን በቃ በእናንተ ዙሪያ ያለ ነገር ስለሆነ ጭራሽ በእኛ ዙሪያ ያለ ነገር እኛ ማናውቀው እንደዛ ነገር ማናውቀው በእኛ ዙሪያ ያለ ነገር ምንድን ነው? ዳንሽ ናፍቀኝ። አይደለም አትፍረድ። ለነገሩ አንተ ሲጀመር ቶሎ የመፍረድ ችግር አለ። አትፍረድ፣ ይፈረድ ይባል። እኔ ሶል ያለ ፈርደህብኝ ነው መቼስ። እንደዚህ የምትለው ዳንሽ ምንድን ነው? እንደዚህ ያጠፋሽ ነገር ምንድን ነው? ቆይ እኔ በጠፋ አንተ አትደውልም? እኔማ ምን በስልክማ እናወራለን። ምን አላወራንም? አውርተናል ግን አልጠገብኩም። ምንድን ነው ግን እንደዚህ ያጠፋሽ? የሆነ ነገር አጋጥሞኝ ማለት ምንድን ነው? የሆነ ነገር ስለ በቃ ምን የተፈጠረ አፈጣ የሆነ የተፈጠረ ነገር አለ እኮ። ምንድን ነው ነገር? እንዴት እንደምነግርህ እኔ አላውቅም። ወላሂ ከብዶኛል በጣም። ይሄ ምንድን ነው? ይሄን ያህል የሚከብድ እንትን የሚል ነገር ምንድን ነው? ስለ ያው ሰሞኑን አይተሃል፣ ደስተኛ ነበርኩኝ። ልክ እማ እያለኝ ምናምን አሁን እማ ብሎ መጥራት ጀምሯል። በጣም ደስ እያለኝ ነበረ። ደግሞ እንዴት እንደወደድሽ ቪዲዮት ነው ያለሽ። ስሜን አሁን ያነሳል። እማጋ ነው እማጋ ወሰደኝ፣ አባማጋ ወሰደኝ፣ አባማጋ እማዬጋ። ያው ግን እሱን ደስታ እንዳልቀጥል ማለት እንዳይቀጥል የሆነ ነገር ያዘኝ። የሆነ ነገር ተፈጠረ እኮ። ምን ተፈጥሮ ነው? ደስታን የሚያጠፋ ነገር ደግሞ ምን ተፈጥሮ ነው? አይ ብቻ ከዛ በፊት የሆነ ጥያቄ ልጠይቅህ። ምንድን ነው? ስልህ ማለት የኪዮ እናት አለች የወለደችው እናቱ፣ እሷ ብቻ አይተሃት ወይ አድራሿ የት እንደሆነ ምናምን ታውቃለህ? የት እንዳለች አሁን ላይ ምን ሁኔታ ላይ እንደሆነች ታውቃለህ? ማወቅም አልፈልግም። የትም ብትሆን ግድ አይሰጠኝም።
ግን ይሄን ጥያቄ እንዴት ልታነሽብኝ ቻልሽ? ከዚህ በፊት ነግሬሻለሁ፣ እንደዚህ አይነት ጥያቄ ላታነሽብኝ፣ ማወቅ ያለብሽን ያክል ነግሬሻለሁ። ስለሷ እንዳታነሽብኝ እንጣላለን ብዬሽ ነበር አይደል? አዎ፣ ግን ግዴታ ሆነብኝ ዛሬ። ምንም ግዴታ ሆነብኝ፣ የፈለገ ግዴታ ቢሆንብሽ ስለዛ ነገር እንዳታነሽብኝ። ይኸውልሽ ስለሷ እኔ ምንም ይሁን ምንም መስማትም ማሰብም ማስታወስም አልፈልግም። ገብቶሻል አይደል? አሁንም ያስጨነቀሽ ነገር ይሄ ነገር ከሆነ ይሄ ጥያቄ ከሆነ ያስጨነቀሽ ከአይምሮሽ አውጪው። ከዚህ በኋላ ምንሽ ማለት እሺ መታ ቢሆንስ? ወዴት ነው የምትመጣው? ማለት በቃ እናንተ ጋር ብትመጣስ? አሁን ቤትህን አኳኩታ አትመጣማ። አይ ድንገት አይ አትመጣም። ድንገት ምናምን ምሳሌ ሐሳብ በሐሳቤ ምናምን እንደዚህ ቢሆን እንደዚህ አትመጣም። ብትመጣም አልፈልጋትም። እሷ ማለት ልጄን ገላብኝ የሄደች ሴት ነች። ላያት አልፈልግም። ምክንያት ምናምን የፈለገ ነገር ምክንያት ቢኖራት የፈለገ ነገር ብትሆን ልጅን የሚያክል ነገር ገና በ45 ቀኑ ጡት ጠብቶ ያልጠገበ ልጅ እስቲ ምን ይዋጠው ብላ ነው? ጡት የለመደ ልጅ ምን ያርገው ብላ ነው? ንገሪኝ እስቲ። እዛ ከአራስ ቤት እንደወጣች ተነስታ ብን ብላ የምትጠፋው ምን ያርገው እስቲ? ምን ላርገው? እኔ ቦንዲ እኔ ጡቴን አላጠበው። ንገሪኝ እስቲ ምን ያርገው ብላኝ ነው እንደዛ አርጋብኝ? ልጄ የራሷም ልጅ ነው አይደል? የኔ ብቻ ልጅ አይደል? የራሷም ልጅ ነው። ከፈለገ ይሙት ከፈለገ ይኑር ብላ ከአራስ ቤት እንደወጣች ጥላብኝ ወጣችው። ችግር አጋጥሟችሁ ቢሆን ምንድነው ችግር? ምን ችግር? በዛ ሰዓት እኮ ተነጋግሮ መፍታት እንጂ መሸሽ አይደለም መፍትሄ የሚሆነው እንዴ። ያለውን ነገር እኮ የፈለገ ችግር ቢኖር የፈለገ ነገር ቢኖር ይሄና እሱ እኮ በዛ ሰዓት ይሄን ልጅ የወለድነው እኮ ተዋደን ተፋቅረን በነበርንበት ሰዓት ነው የተወለደው። ሳይፈልግ የተወለደ ልጅ አይደለም። በአጋጣሚ የተወለደ ልጅ አይደለም። ፈልገን አቅደንበት ያመጣነው ልጅ ነው። እንዴት ሰው ፈልጎ ያመጣውን ነገር ከፈለገ ይሙት ከፈለገ ይኑር ብሎ ጥሎ ይወጣል? ንገሪኝ እስቲ። እስቲ አንቺ በኔ ቦታ ሆነሽ ይኸውልሽ አሁን ሌላ ነገር ልታሳስቢ ነው። ገብቶሻል አይደል? ምክንያቱም እኔ ማሰብ አልፈልግም። በቃ ስለሷ ሳስብ እንደሆነ ነገር ነው የሚያደርገኝ። ስለሷ ማሰብ አልፈልግም። እንዲህ በአካል ላገኛት አልፈልግም። ይኸውልሽ በአካል ባገኛት እኔ እውነቱን ስነግርሽ በአካል አይደለም ቤቴ ድረስ መጣ አጋጣሚ መንገድ ላይ እንኳን ባገኛት እገላታለሁ። የኔ መጨረሻ ውሳኔ እገላታለሁ። እሷ ልጄን ገላብኛለች። ምን አለኝ ብላ ምን ቀረኝ ብላ ነው እኔ ጋር የምትመጣው? አንተ ላይ መፍረድ አልችልም። ማናችሁም በቃ አሁን እንደዚህ አይነት ጥያቄ እንድታነሽብኝ ስለማልፈልግ አሁን ምክንያት አለኝ እኮ እንደዚህ ምንድነው ምክንያት አለኝ? ከመሬት ተነስተሽ እኮ ነው የጠየቅሽኝ ያለሽው። ከመሬት ተነስቼ ማን ይጠይቃል? እኔ ምን አውቃለሁ እኮ። ምንድነው ንገሪኛ። ሐሳብ ካለሽ ምንድነው ንገሪኛ። አሁን ወደ ሌላ ነገር ውስጥ እየገባን ነው። ንገሪኝ ምንድነው? እሺ ቆይ እነግርሃለሁ፣ ግን ማለት እንዳትናደድ ተረጋግተህ አዳምጠኝ። አንድ የተፈጠረ ነገር ነው። ተረጋግተህ ስማኝ። ይኸውልህ ማለት ይሁን ላንተ መናገር ግዴታ ስለሆነ ነው። ተናገሪ። ቀጥይ እኮ ተረጋጋ እና አዳምጠኝ። ቀጥይ እኮ ተረጋጋ መጀመሪያ። ምንድነው ንገሪኝ። እሺ በቃ የኪዩ እናት ወይም ያንተ የድሮ ሚስት መታለች። ምን ማለት ነው መታለች? እርግጠኛ ባልሆንም መታለች ስለ ምን ማለት ነው መታለች? የት አገኘሻት? መጀመሪያ አላገኘኋትም። ደውላልኝ ነበረ ለኔ። ጭራሽ ከልጄ ገዳይ ጋር ተደዋውለሻል? አምራ ንገሪኝ፣ ከልጄ ገዳይ ጋር ተደዋውለሻል? አዳምጠኝ። መጀመሪያ አዳምጠኝ። ምንድነው ማዳምጥሽ? መጀመሪያ አላገኘኋትም። ደውላልኝ ነበር ማታ። ተረጋግተን ስማኝ። በቃ እንደዚህ እንደምትሆን ምንድነው ማዳምጥሽ? ንገሪኝ። ከልጄ ገዳይ ጋር ተደዋውለሻል ወይ? ጭራሽ ከልጄ ገዳይ ጋር ንገሪኝ እስቲ። ለምን እንዳደረኩኝ ምን አስበሽ ነው? ለምን እንዳደረኩኝ እኔ ሳላውቅ ምን አስበሽ ነው? ለዛ ነው የጠፋሽው? ድምፅሽን አጥፍተሽ የጠፋሽው ለዛ ነው አይደል? እኔ ጨንቆኝ ነው የጠፋሁት። እንዴ ምንድነው የሚጨንቅሽ? አዳምጠኝ መጀመሪያ። እሺ አዳምጠኝ። ይኸውልህ ደውላልኝ ነበረ። ከዛ በኋላ የኪራ የድሮ ሚስቱ ነኝ፣ የኪያ ወላጅ እናቱ ነኝ አለችኝ። ይሄን ደግሞ እስከ ዛሬ ድረስ ፎቶ አላሳየኸኝም። ስለሱ አላቃትም ልጅቷን።
ከዛ በቃ ተገናኝተን ማውራት አለብኝ በነጋታው ተገናኝተን ወይ መድኃኒዓለ አወራኋት። ጭራሽ ተገናኝተሻል አምራ? ተገናኝተሻል? ንገሪኝ ተገናኝተሻል ወይ ንገሪኝ። ተረጋጋ። ከልጄ ገዳይ ጋር እንዴት ትገናኛለሽ? አልነገርኩሽም? ያለውን ነገር አልነገርኩሽም? አምራ ንገሪኝ። አልነገርኩሽም ወይ? ነግረኸኛል እኮ አሁን ተረጋጋ። አልነገርኩሽም? ነግሬሻለሁ። ያደረገችኝን ነገር እያወቅሽ እንዴት ታገኛታለሽ? እንዴት ለኔሳታም አዳምጠኝ። ምንም የማዳምጥሽ ነገር የለም አምራ። ይኸውልሽ ምንም የማዳምጥሽ ነገር የለም እኮ አዳምጠኝ። ይኸውልህ ለምን እንዳገኘኋት ታውቃለህ? ለምን እንዳገኘኋት እስቲ ምክንያቱን ጠይቀኝ። ምንም ምክንያት አትፍረድ እስኪ በእናትህ አትቸኩል። ይኸውልህ መጥታ ደወለች። ከዛ ነገ እንገናኝ፣ መገናኘት አለብን፣ አንቺ ማረጋገጥ አለብኝ እሷ መሆኗን አለመሆኗን። በዚህ ጉዳይ ምንም አይነት ምክንያት አልቀበልሽም አምራ። በጣም አዘንኩብሽ። በጣም እኔ ያከበርኩሽን ያክል በእውነት ቀለልሽብኝ። ምንድነው ቀለልሽብኝ? እንደ የኪያናት እኮ ምን አገባሽ? ምን አግብቶሽ ነው አንቺ የምታገኛት? ንገሪኝ። ለእኔ ሳታሳውቂ ለምንድን ያገኘሻት? ንገሪኝ። ለምንድን ያገኘሻት? አትንካኝ አትበይ እንዴ! እኔ ላንተ ለኛው በየ እኮ ነው። ይኸውልሽ አሁን አንቺም ሆንሽ እቺ ሴት እኔም ሆነ ልጅ አጠገብ እንዴ አንቺ ምን ማለት ነው? አዎ አንቺ የልጅ ገዳይ ነሽ። አንቺ የልጅ ገዳይ ተባባሪ ነሽ። ያ ሁላ ነገር ነግሬሽ እኔ እኮ አምኜሽ ነበር። ያ ሁላ ነገር ስነግርሽ ከጎኔ ትቆሚያለሽ፣ ለኔ ታስቢልኛለሽ ብዬ ነበር። ጭራሽ እኔ ሁለተኛ ኪያም ልጅ አጠገብ እንዴ እኔ ምን አደረኩ? ለኛ ስል ባስተካከልኩ እቺ ሴት ሆነች እኮ ነው እንደዚህ ያደረኩት። እቺ ሴት ለምን ልትረዳት ሞክርም? አዳምጠኝ መጀመሪያ። ለምን ልትረዳኝ አትሞክርም? እስኪ ምን ታደርግልኛለሽ ለኔ? እሷ እኮ መምጣቷ አንተንና ልጄ ነው እንጂ የሚያሳጠኝ እኮ ምንም ነገር አይደለም። ምንም አይጎልብኝም። ምንድን ነው የሚያሳጣሽ? ማነች እሷ? አላቃትም። እውነታውን እኮ መከራ አንችልም። እኔ ነገሮችን ለማስተካከል ነው እንደዚህ ያደረኩ። ልትረዳኝ ይገባ ነበር። አንተ እንደዚህ ልታመናጭቀኝ ሊገባ አልነበረም። ከዚህ በኋላ ልጄ ነው እቺ ሴት እኔና ልጅ ያለንበትን ቦታ አውቃ ከመጣች አምራ እንዳልወደድኩሽ እጠላሻለሁ። ሁለተኛ ስለዚህ ሴትዮ እንዳታነሺ። እኔም ሆነ ልጅ አጠገብ እንዳደርስ አንቺ መረጋጋት አለብህ። እግርሻለሁ። እንዴ ቆይ ምን የሆነ ነው? እኔ እኮ ግራ ገባኝ። እንዴ ቆይ ተሳስቻለሁ እንዴ? እሷ መምጣት የኔ ጥፋት ነው እንዴ? እኔ እኮ ነው ጥፋተኛ አድርጎ የወጣው እንዴ? እሺ አሁን ምንድን ነው የማደርገው? ምንድን ነው የሚወጣኝ? ከእሱ ጋርም እኮ ተጣለው በሷ ምክንያት። ይሄን ነበር ስፈራኝ ነበር ማለት እንደዚህ እንደሚሆንብኝ አውቅ ነበረ። ግን እሺ ምን ላድርግ? እሺ እናንተ እስቲ በእኔ ቦታ ሆናችሁ አንድ እናት መታ ልጄን ስትል እሺ ምን እኔም እኮ ነገ ላይ ይደርስብኛል። ሴት ልጅ ነኝ። የሆነ ነገር አጋጥሞኝ እንጃ ማደርገው አይመስለኝም። ግን ብቻ ሰው ልጅ የሚያጋጥመው ነገር አይታወቅም። በቃ እኔ በቃ ለእሷ አዝኜ ነገ ላይ ይደርስብኛል። ሴት ልጅ ነኝ እኔ ካልተረዳሁት ምንም ሊረዳት አይችልም። በቃ ይሄ ነገር ደግሞ ከዚህ በፊት የምንሰማው ነገር ነው። ብዙ ሰው የሚያጋጥመው ነገር ነው። እና እኔ ልረዳት ብዬ ነው እሷንም በቃ ያለ ኪራ ፍቃድ ያገኘኋትም ከሷ ጋርም እንደዚህ ልናወራ የቻልነው እንጂ እኮ እኔ እሷ ስለመጣችሁ እኮ ልጄን ነው ማጣው፣ ባሌን ነው ማጣው እንጂ ለእኔ እኮ ምንም ደስተኛ የሚያደርግ ነገር አይደለም። ግን በቃ ነገሮችን ማስተዋል አለባችሁ፣ ሰውን መረዳት ስላለባችሁ እኔ ልረዳት ብዬ ነው። እኔም እኮ ውስጤ ሳይፈራ ቀርቶ አይደለም። እሱ ግን በቃ እንደ ክፋት ነው መሰለኝ ያየብኝ። ሊረዳኝ ምንም በቃ አይታችሁታል እንዴት ሆኖ እንደወጣ። በቃ ምንም ሊረዳኝ አልቻለም። እኔ እንዲረዳኝ በጣም ብዙ ሞክሬ ነበረ፣ ግን ምንም ማድረግ አልችልም። እሺ እኔ እኮ ግራ ገባኝ። እንዴ ምንድነው እሺ ማድረግ ያለብኝ ከዚህ በኋላ? እሷን ነው ከነሱ ጋር ማገናኛው? ዝም ደግሞ ማለት አልችልም። በየቀኑ እየደወለችልኝ ነው። ኪራና ወራሹ ወይ ምን አለ ምናምን እያለችኝ ነው። እሺ እኔ እኮ ግራ ገባኝ። እኔ እሷን ደግሞ ዝም ማለት አልቻልኩም። በቃ በጣም አሳዘነችኝ። ኪራም እዚህ ጋር ደግሞ ሊረዳኝ አልቻለም። ብቻ በጣም ግራ ገብቶኝ በጣም ይህ ነገሮች እንዴት ማስተካከል እንዳለብኝ እስቲ እናንተ ማጉዙኝ። ማለት ከዚህ በኋላ ምን ማድረግ እንዳለብኝ ኮሜንት ላይ አስቀምጡልኝ። በቃ ማለት ላገናኛቸው ወይ ዝም ብዬ ህይወቴን ከኪራ ጋር ልቀጥል? ይቅርታ ጠይቄው ብቻ ግራ ገባኝ። ነገሮችን ለማስተካከል በጣም እየሞከርኩ ነው። ብቻ
አላህ እኔ እንጃ አላህ ከኔ ጋር ይሁንና እንደ ነገሮችን ለማስተካከል እሞክራለሁ። ቤተሰቦቼ እወዳቸዋለሁ።